እኔን ብሎ የሚሰጥህ ቤቴን እንኳን የኔ ነው አይልም። ቤቴ እግዚአብሔር ነው ብሎ ተፈጥሮ በራሷ አንድ ትምህርት ቤት ናት። ለምንም ነገር ሁሉም በእግዚአብሔር እጅ ነው ብሎ የሚያስብ በዋናነት ግፊት፣ ስኳር መደብ 2 ሲሆን ማለት ነው። ኮሌስትሮል፣ ዩሪክ አሲድ ጉበት ጋር ተያይዞ ሲመጡ ሪፖርታቸው ስላሉ ፌል አድርገዋል የተባሉት አሁን ላይ ሪፖርታቸው ሰላም ነው። በፊት ነበሩ ወይ የምንላቸው አሁን ከጡት ጋር ተያይዞ ነቀርሳ እየተባለ ስለሚቀመጥ ብዙ ጊዜ እኔ የሜዲካል ሪፖርት እንዲመጣ ፈልጋለሁ። በኋላ ነው ያመጡልኝ። እውነት ለመናገር ከዳነ በኋላ ራሳቸው ነው ያመጡልኝ። እንደዚህ አይነት ኬዝ ያጋጠማቸው ሰዎች ሜንታሊቲም በስነ ልቦና ደረጃ ይጎዳል። ትንሽ አስከፊ የሚሆነው ነገር ሎዱ አሁን እየበዛ መጣ። ጫናው ሰው ጫናውን እኔ ላይ እያበዛው ሲመጣ አንድ ሰው ስለሆንክ እየደከመህ ትመጣለህ። እኔ መድኃኒት ነው ብዬ አልሰጥም። ምግብ ነው መድኃኒት። ከኩላሊት ጋር የተያያዙ የኩላሊት ኢንፌክሽን፣ የኩላሊት ጠጠሮችን ለማስወገድ እኔ ሲርበኝ ነው የምበላው፣ ሲጠማኝ ነው የምጠጣው። ኮክና በለስ እወዳለሁ በጣም። ስለዚህ ለማን ላውርሰው? ዛሬ እኔ መናገር የጀመርኩት ሁሉም ሰው ችግረኛ እየሆነ መጥቷል። ለትንሹም ነገር የሚያማክረው ሰው ይፈልጋል። ችግረኛው ብዙ ስለሆነ እኔ ያለኝ ነገር ከረዳ ከጠቀመ ለምን አልናገርም? እኔ ጋር ቢሆን አንድ እኔ ነው። አባቶቻችን ይፈሩ የነበሩት ማን ያስተዳድረው፣ የመጣውን ሁሉ ቤተ እግዚአብሔር ነው ብለው ሲቀበሉ የነሱን የተንኮል ስራ ግን ሲዘሩብን ሳናየው ማሳደግ ጀመር። በታብሌት መልኩ ስንት ነው የሚሸጥልን? ሁላችንም የትኛውም ኢትዮጵያዊ አሁን ነገሮች እየራቁን ሲሄዱ ያው ስስት በመሃል ጣልቃ ሲገባ የኔነት ሲያጠቃን ካልሆነ በቀር የመጣንበትን ያደግንበትን ማህበረሰብ ተመልከተው። እኔን ብሎ የሚሰጥህ ቤቴን እንኳን የኔ ነው አይልም። ቤቴ እግዚአብሔር ነው ብሎ ለዕለት ማረፊያ የሚሰጥ ጉርስም ያለውን ቤት ያፈራውን አብልቶ የሚሰጥ ህዝብ ያለባት አንድነትና ማህበራዊ ህይወት በፍቅር ብቻ የተመሰረተባት ሀገር ላይ ነው የምንኖረው። ስለዚህ ትምህርት ቤቱ ሁሉም ላይ አለ። ተፈጥሮ በራሷ አንድ ትምህርት ቤት ናት። ሁሉን ነገር እሷ ከሰጠች ያለን ማህበረሰቦቻችን ደግሞ ለቤታቸው እንኳን አጥር አያውቁም። ዛሬ ነው እንጂ ሂድ ከብቶች አሉባቸው። 12 ወር የደከመበትን ያዘመረውን ሰብል ጉድጓድ ሰርቶ ጉድጓድ ውስጥ የሚያስቀምጥ ማህበረሰብ ያለበት ለምንም ነገር ሁሉም በእግዚአብሔር እጅ ነው ብሎ የሚያስብ ህዝብ ላይ ስለሆነ ከዛ ህዝብ መተህ ከዛ ህዝብ መሃል ተገንተህ የኔ ነው ብትለው አይሆንም። ሁለት የበለጠውን ነገር ደግሞ መውሰድ ስትፈልግ የሚሰራው እንደዚህ ነው። እኔ እንግዲህ በቤቴ እስካሁን ያየዋቸው ጉዳቱ ስር ከሰደደ በኋላ የሚመጡም አሉ። አሁን ሙሉ በሙሉ ድናቸዋል ለማለት ገና በክትትል ላይ ያሉ ሰዎች አሉ። ግን እስካሁን በተፈጥሯዊ ሕክምናም ሆነ በዚህ በዘመናዊው ሕክምና መፍትሄ አልባ ናቸው የሚባሉ ማይግሬን እንደ ሀገርም ሀብት ዓለም መድኃኒት የለውም። ለምን? በርካታ ሰዎች ራሳቸው ስም ጠርተው ሜንሽን የሚያደርጉት ነው። በአደባባይ ሰጥቶኝ ሪፖርቱ መቅረብ የሚችል ነው። በርካታ ነገሮች ከምግብ ጋር ተያይዞ ግፊትን አሁን ይሄ ሜታቦሊክ ሲንድረም የሚባሉት በዋናነት ግፊት፣ ስኳር መደብ 2 ሲሆን ማለት ነው። ኮሌስትሮል፣ ዩሪክ አሲድ እነዚህ በእኔ ቤት ሲመጡ ኪውር ነው የሚደረጉት። ሰው መጀመሪያ ምግብ መድኃኒት ነው ብዬ ነው እኔ የማምነው። የአመጋገብ ስርዓት ለውጣችን ነው እነዚህን ችግሮች ይዞ የመጣ ስለምን ሰዎች አመጋገባቸውን ጤናማ ማድረጉ ላይ እንዲሰሩ ማድረግ የምክር አገልግሎቱንም ስለምሰጥ የተዛቡ ነገሮችን ደግሞ እንዲያስተካክሉ እኔ ማዘጋጃቸውን ህርቦች እሰጣቸዋለሁ። አሁን የካንሰር ሴል ኑሯቸው አሉኝ ከጉበት ጋር ተያይዞ ሲመጡ ሪፖርታቸው ስላሉ ፌል አድርገዋል የተባሉት አሁን ላይ ሪፖርታቸው ሰላም ነው። ችግሩ እንደተፈታ የሚያሳዩ በርካታ አሉ። ቤቴ ውስጥ ወስደን አሳያለሁ ዶክመንቶችን። እንዲያውም አሁን የምደነግጠው ምንድነው ማላውቃቸው አዳዲስ ኬዞች እኔ ማላውቃቸው በዛ ዘመን ነበሩ የማይባሉ አዳዲስ ኬዞች ይመጣሉ። የተለያየ ግን ሲኤ ናቸው እና እነዚህ ነገሮች ይመጣሉ። ወደፊት መፍትሄ ለማግኘት እሰራለሁ እኔ። ለምን? አዳዲስ ችግሮች ናቸው። አሁን የደረስንባቸው የሰው ልጅ የጤና ችግሮች ስለሆኑ በፊት ነበሩ ወይ የምንላቸው አሁን ከጡት ጋር ተያይዞ ነቀርሳ እየተባለ ስለሚቀመጥ ከአንጀት ጋር ከጉበት ጋር ተያይዞ ነቀርሳ ከይሲ ነቀርሳ እያሉ ያስቀምጡት ነበር። እነዚህ ካንሰሮች ናቸው። ነቀርሳ ሲባል ቲቪም በራሱ
ግን አሁን የደረስንባቸው የተለያዩ ከደም ጋር ተያይዘው የሚመጡ በተለይ ቫይራል የምንላቸው ኬዞች ኮዛቸው ራሱ ምንድነው ብሎ ለይቶ እንዲሁ ደፍሮ ለመናገር የሚያስቸግሩ አይነት የበሽታ አይነቶች አሉ። ወደፊት እግዚአብሔር ከረዳን ከኔም የተሻሉ የበቁት ከኔም በላይ ዕውቀት ያላቸው ሰዎች ወደፊት እየመጡ ዕውቀታቸውን የሚያጋሩ ከሆነ ሀብቱን እንደ ሀገር ሀብት ታይቶ በሰለጠነ መልኩ በዘመነ መልኩ ደግሞ ውጤት የሚያመጣ የምርምር ማዕከል ከከፈት እግዚአብሔር ረድቶን ለእነዚህም ችግሮች መፍትሄ ያናጣል። በእኛ ሀገር ብቻ አይደለም እነዚህ የደም ካንሰሮች በሌላው ሀገራትም ጀርመንንም ቻይናንም ሪፖርቶቻቸው ማየት ትችላለህ። እነዚህ በሀገር በቀል ሕክምናዎች ትራዲሽናል ሜዲሲን ተብሎ ስለሚሰጥ በእነሱ ላይ ትሪ ሲደረጉ አሁን ጣምራ ፈጥረው ሆሊስቲክ እየሆነ መጥቷል። ፈንክሽናል ሜዲሲን እየተባለ ቀርቷል። ሀገር በቀል የሚለው እየቀረ ጥምረት እየፈጠረ ምንድነው ፈንክሽናል ሜዲሲን ሆኖ ጎልብቶ መጥቷል። እንዲሁም ዘመኑ ላይ ተስፋ እየተሰጠበት ያለው እሱ። ያው ብዙ ጊዜ እኔ የሜዲካል ሪፖርት እንዲመጣ ፈልጋለሁ። የ80% ለመረዳት ያክል ምልክቶችን ትጠይቃለህ። እያንዳንዱን የበሽታ አይነት በአይነ አካላቶችን በማየት አሁን ብዙ ጊዜ ቆዳችን በማየት የአይን ገጽታችን በማየት የእያንዳንዱን አካል በማየት ውስጥ ላይ ምን አይነት ችግር አለ የሚለውን ነገር ለመረዳት ትሞክራለህ። ከዛ ባሻገር ደግሞ ውጤት ያለው ነገር እንድታገኝ ሪፖርት አምጡ ትላለህ። በፊት ሳሳየው የነበረው ሪፖርት ሰውየው በኋላ ነው ያመጡልኝ። እውነት ለመናገር ከዳነ በኋላ ራሳቸው ነው ያመጡልኝ። ሊያመሰግኑኝ ሲመጡ ነው። ግን መጀመሪያ ላይ እስኪ ያለውን ነገር አምጡልኝ ብዬ ነበር። ሰጣሁት። አቅምም ስላልነበረው የመታከም አቅምም ስላልነበረው ሰውየው መድኃኒቶች ሰጣሁት። እንዲሁ ሰርቪስም የሰርቪስ ቻርጅም አላደረኩትም። ከዛ በኋላ ሌላ ጊዜ ሄዶ ምርመራዊ ሲያደርግ ምንም ችግር የለብህም ተባለ። ንጹህ ነበር ጉበቱ። ከዛ ለምስጋና ሲሉ ይሄንን ነገር ለሱ ማሳየት አለብን ብለው አመጡ። ሲያመጡ ተስፋ እንዳለ አሁን በእንደዚህ አይነት ችግሮች ውስጥ ተስፋ የለም ተብሎ ስለሚታመን እንደዚህ አይነት ኬዝ ያጋጠማቸው ሰዎች ሜንታሊቲም በስነ ልቦና ደረጃ ይጎዳል። አንድ ችግር ተስፋ ስትሰጠው ተስፋ ያኖራል። ተስፋ ከሌለ ያው ህይወት ከባድ ነው የምትሆነውና ተስፋ እንዳለ ውጤት ሲመጣ ደግሞ እኔ ያረኩት ከማለት ይልቅ እግዚአብሔር የሰውየውን ልቦና ሰምቶት ነበር። ያው ምክንያት አይደለም ያረገህ በየትኛውም ቦታ ላይ ምክንያት ስለሚያደርግህ እንደነዚህ አይነት ኬዞች አሁን ሲመጡልኝ ደስ ይለኛል። ቤቴ ላይ በርካቶች አሁን በቅርቡም አንድ ልጅ የውጭ ሀገር ጉዞ ነበረው። የሜዲካል ሪፖርቱ ይጥለውና ተመልሶ ይመጣል። ከሁለት ወር በኋላ ከሄደ በኋላ ሜዲካሉ አልፎ ላይቭ ባለውበት ነው ይሄው ጉዞዬ ባንተ አለቀ ተስፋ ጥቼ ነበር። ስለዚህ ያለ እሱ ላይቭ ባለውበት ማስረጃዎችንም ለኔ ላከ። ላይቭ ባለውበት ደግሞ እንደሄደ እንደተሳካለት እሱ አበሰረኝ። ብዙዎች አሉ፣ በርካታ ነገሮች፣ ደስ የሚሉ ነገሮች አሉ። ትንሽ አስከፊ የሚሆነው ነገር ሎዱ አሁን እየበዛ መጣ። ጫናው ሰው ጫናውን እኔ ላይ ያበዛው ሲመጣ አንድ ሰው ስለሆንክ እየደከመህ ትመጣለህ። በፊት የነበረህን ጉልበት እያጣኸው ትመጣለህ። እነዚህ ነገሮች ደግሞ ራሱን የቻለ ችግር ዘው ይመጣሉ እንጂ እስካሁን ባደረኳቸው ነገሮች እግዚአብሔር ይመስገን። አመጋገባችን ከንግድ ጋር አስተሳስረነዋል። ምገባ ሌላ ጉዳይ ነው፣ የንግድ ስርዓት ሌላ ጉዳይ ነው። ነግዶ ውጤት ማምጣትና ይሄ የንግዱ ውጤታማነት ደግሞ የሚለካበት አሁን ብዙ ጊዜ በአጭር ጊዜ ውስጥ ብዙ ገቢ ላግኝ ብለህ አቋራጭ ነገሮችን ስትጠቀም በጤናህ የምትከፍለው ከሆነ የምታወጣው ከሆነ በልጅህ በአንድ ሰው ላይ ችግር ተከስቶ ያን ችግር ለመፍታት የሰበሰብከውን ነገር በሙሉ የምታጠው ከሆነ አደጋ። ያንን ነው ማየት ያቆም ነው። ተፈጥሮ አንድን ነገር የምታዘጋጅበት የራሷ ጊዜ አላት፣ በቂ የሆነ ነገር ይዞ እንዲሰጥህ። አብዛኞቹን ግን አሁን እየለወጥናቸው ነው፣ በአጭር ጊዜ ውስጥ የሚደርሱ ያው አርቲፊሻል ይዘት ያላቸው። ስለዚህ ተፈጥሯዊ ይዘቱን በምንቀይረው ሰዓት እኛ የተፈጥሮ አካል ከሆነ የምንመገበው ምግብ በእኛ የስርዓተ ምግብ አካል አልፎ ጤናማ ነው አይደለም የሚለውን መመልከት ያስፈልጋል። ችግሮች እየመጡ ያሉ በዚህ መንገድ ነው። አብዛኛው ምግብ መድኃኒት ነው። እኔ መድኃኒት ነው ብዬ አልሰጥም። ምግብ ነው መድኃኒት። መጀመሪያ ጤናማ አመጋገብ ይኖርህ፣ ጤናማ ህይወት እንዲኖርህ። ከጤናማ አመጋገብ ወጥተህ ችግሩ ሲገጥምህ ግን ለመፍትሄ የምትወስዳቸው
ነገሮች እነሱስ ጤናማ ያረጉሃል ወይ? ከጥቅማቸው ተያይዞ የሚመጣው ጉዳቱ ብዙ ስለሆነ ሰው ህይወቱን ይርም ያስተካክል፣ ተፈጥሮን ይመልከት። ማን ሲርበኝ ነው የምበላው፣ ሲጠማኝ ነው የምጠጣው። ያው ሰውነት ሲፈልግ የለም ሲጠይቀኝ ሰጠዋለሁ። ግን የምበላው አብዛኛው ነገር ብዙ ቅባት ያላቸው ነገሮች አይመቹኝም። ጥራጥሬ እንዲሁ ደግሞ የመድኃኒት ይዘት ያላቸው ተክሎች ከሆኑ አብዛኞቹን ለራሴ አደርጋቸዋለሁ። ማዘጋጃቸውን ሻዮች ለራሴ እጠጣለሁ። ምግብ ላይ ጥራጥሬ በጣም እወዳለሁ። ያው አትክልትም ቢሆን ሰው ሰራሽ ያልሆኑ አትክልቶች ኮክና በለስ እወዳለሁ። በጣም ከምወዳቸው ምግቦች ትርንጎ እወዳለሁ። ከያቅጣጫው በየደረሰበት የአየር ንብረት ልክ ትርንጎ እንዲመጣልኝ ያደርጋል። አትክልት ላይም ቀሎኝ የምበላው ምግብ ስጋ ሳር ተመግበው ሳር ተመግበው ያደጉ ፍየል፣ በጎች ሲሆን ቤት ላይ የምታረጋቸው ነገሮች ላይ ቀሎህ ትበለዋለህ። ስጋ ልመገብም ሳይሆን ስጋ መገባለሁ፣ ግን በጥንቃቄ ጤናማ እንዲሆን እፈልጋለሁ። በጣም እቤት አለኝ። ያው ከቤትህ ሙሉ በሙሉ ተከለክላለህ አይደለም። አንተ ፍቃደኛ ባትሆን ሰው ጋር ነውና የምትኖረው። ቤት ያለ ሰው የራሱ ምርጫ ነው። ለኔ ግን ይሄን አድርጉልኝ ይላል እና እኔ አሁን እንኳን ቤት አለኝ ማምረቻም ለራሴ ከቤት ማምረቻ ስላለኝ ኦይሎችን እጨምቃለሁ። ለመድኃኒትነት አብዛኞቹን ኦይል እጨምቃለሁ። ስለዚህ መጭመቂያው እስካለኝ ድረስ ሰሊጥ፣ ኑግ እጨምቃለሁ ከቤት። ሌሎችም የቅባት እህሎች የሚሆኑ ለምግብነት ዝግጁ ናቸው ብያመንኩባቸውን ነገሮች እጨምቃለሁ። እውቀት ይገላል እኮ ጤናማ ብቻ አይደለም። ለመልካም ነገር እስካልተጠቀምክበት ድረስ ሌላውን ልትበድልበት ይችላል። ስለዚህ ለማላውርሰው ዝግጁ ሰው አብዛኛው የኛ አባቶች ይዘውት ሞቱ፣ የጋን መብራት ሆኑ የሚባሉበት የሚያወርሱት ስላጡ። ማስተዳደር ትችላለህ ወይ ነው የሚጠቅመውንም የሚጎዳውንም። አሁን የእውቀት አጠቃቀም ነው አይደለ ሚዛናዊ የሚያደርገው። ዓለም በአንድነት የተስማማበት የኒውክሌር እውቀት አለ። ለሰው ልጅ ይጠቅማል። መቼም ከረሚላ አይደለም። ኒውክሌር እንደ ታዳሽ ኃይል ሲታይ የኃይል አቅርቦት ነው። እንደ መሳሪያ ስትጠቀመው ግን ሙሉ በሙሉ የሰው ልጅን ብቻ አይደለም ሙሉ ዓለምን እንዳልነበረች ሊያደርግ የሚችል ከፍተኛ የሆነ የጥፋት መሳሪያ ነው። ስለዚህ እንደነዚህ አይነት እውቀቶች ለነማን ነው የምንሰጣቸው? ለምን ዓላማ ሲጠቀም? ከፍርሃትም ጭምር ነው ብዬ ነው የማስበው። ዛሬ እኔ መናገር የጀመርኩት ሁሉም ሰው ችግረኛ እየሆነ መጥቷል። ለትንሹም ነገር የሚያማክረው ሰው ይፈልጋል። ለድቃቃ ነገሮች እንደ እንጀራ መጋገርን እኮ ኦንላይን ላይ የሚማሩ ሰዎች ይኖራሉ። ወጥ መስራትን የሉ በጣም ቀላል የምንላቸውን ነገሮች ከቤተሰቦቻችን እያየናቸው እየተማርናቸው እየተለማመርናቸው የምናድግባቸውን ነገሮች አሁን እያጣናቸው መክፈል ካልተቻለ ወደፊት መኖር ከባድ ሊሆን ነው ማለት። ችግረኛው ብዙ ስለሆነ እኔ ያለኝ ነገር ከረዳ ከጠቀመ ለምን አልናገርም? እኔ ጋር ቢሆን አንድ እኔ የማስተዳደሩ ጉዳይ አይደለም። ዛሬም እኮ ለማይጠቅም ነገር የሚጠቀሙበት ሰዎች አሉ። ለማይረባ ነገር ድምጼን ትክክለኛ መረጃ አስተላለፍኩበትን ድምጼን ትክክለኛ ላልሆነ መረጃ ተጠቅመው በዚህም አለ ብለው የኔን ድምጽ ብቻ በመጠቀም ገንዘብ ለማስገኝ ግን የሚያደርሱት ጉዳትየው የሰው ልጅ ጤና ሊያውክ ይችላል። መረጃው የኔ ስላልሆነና አባቶቻችን ይፈሩ የነበሩት ማን ያስተዳድረው ኃላፊነትን መሸከም የሚችሉ ሰዎችን ባለመምረጣቸውና ባለማግኘታቸው ይይዙታል። ሲያገኙ ግን ይሰጣል። ማሳያ ይሄው ያየህኝ ነው። ከነሱ ባይመጣ ኑሮ እኔ ያወኩት የምለው ነገር ኑሮ ባይኖር ከኔም የተሻሉ አሉ እኮ በየቦታው። ማሳያ ያለን ነገሮች በሙሉ ማለት በስነ ፈለክ ምርምራችን፣ በስነ ህይወት ምርምራችን፣ ሌላው ቀርቶ ስነ ህይወት ላይ ነው የኪነ ህንጻ የምህንድስና ጥበባችን። ዓለም ያልደረሰባቸውን ነገሮች መሬት ላይ አሁን ማህተም አድርገው ያሳዩ እኮ ኢትዮጵያኖች ናቸው። ስለዚህ እውቀት ሽም ያለው ያንዱን አጣጥለህ ካልሆነ በቀር አንተ የምትጎለብትበት ነገር ስለሌለ ጥንቆላን እኛ እናውቁ። ጥንቆላን የሚያውቁ ምዕራባውያኖች ናቸው አሁንም ድረስ። ግን እኛ ሰዎች ደግሞ ተቀበሉት። ሴራውን እኛን ለማጣጣል የተጠቀሙበትን መንገድ ተቀብለው ሲዘሩብን አበቀልንላቸው እንጂ
ሰው ወደ ተፈጥሮ አማራጭ እንዳይሄድ ግዴታ መታገድ አለበት አይደል? መከልከል አለ። ልክ ነህ። አንድ አይነት ፈረስን ልትጋልበው ስትፈልግ ልጓም ታረግለትና ምን ታረጋል? አይኑ ላይ ግራና ቀኝ እንዲያ ስለተደረግን ነው እንጂ መመርመር ጎጂ ነገር ካለው ማን ጎጂ ነገርን ይፈልጋል? ልክ ነህ። ጎጂ ነገር በማንስ ሰው ዘንድ ያስወድዳል? ኢትዮጵያኖች የሰሩት እስኪ ምን አለ ቆላ የምትለው አውደ ነገስት እኮ ፈረንሳይ ነው የጻፈው፣ ኢትዮጵያ አይደለም የጻፈው። እነሱ ግን የቤተ ክርስቲያንን ታሪክ ለማጥፋት ከስር ሆኖ ለማውደም ሲፈለግ አላስፈላጊ የሆኑ እነሱ አሁንም ድረስ የሚያምኑባቸው ይሄ ዞዲያክ ምናምን እኛ እንደነሱ እኮ የጨረቃ ቀን የፀሐይ ቀን ምናምን እያልን አናመልክም። መስዋዕት አንሰጥ። እኛ መስዋዕት የምንሰጠው ለአንድ ለፈጣሪ ብቻ ለአምላካችን ለእግዚአብሔር ብቻ ነው፣ ለመድኃኒዓለም ብቻ። ለዛ ውጭ ማን ይሰጣል? ከስር ግን መጣው ገቡ። ፍቅራችን እንደራሳችን ስለምናይ ሀገር ወዳድ ነን ብያለሁ አይደል? ህዝብ አክባሪ ነን ብያለሁ አይደል? ኢትዮጵያኖች ቀደም የመጣውን ሁሉ ቤተ እግዚአብሔር ነው ብለው ሲቀበሉ የነሱን የተንኮል ስራ ግን ሲዘሩብን ሳናየው ማሳደግ ጀመር። እኛ ሳንጠቀምበት አሽዋጋንዳ ከህንድ መጣ ሲባል በታብሌት መልኩ ስንት ነው የሚሸጥልን? እና እነዚህ ነገሮች አንጀትን ለማጽዳት ይሰራል። አንጀት ማጽዳት ሲባል በቶኪያም በምናምንም አይደለም፣ ጎጂ የሆኑ ነገሮችን በማስወገድ ውስጥ ላይ በመግደል ባክቴሪያዎችን በመግደል ይሄ ግን ሙሉ በሙሉ በሚባል ደረጃ የአንጀት ካንሰርን ይከላከላል ቀድሞ ማለት። እዚህ ማየ እስኪያሽትት ምን ይሸጣል? የኡዞ ያረቂው ፍሌቨሩ የተወሰደው ይሄ ነው። እንስላል ኢንፌክሽኖችን ቀላል የሚባሉ ኢንፌክሽኖችን ስር እንዳይሰዱ ያደርጋል። ኩላሊት ላይ ጠጣር ነገር ሲኖር ከኩላሊት ጋር የተያያዙ የኩላሊት ኢንፌክሽን የኩላሊት ጠጠሮችን ለማስወገድ ቅጠሉ በጁስ መልኩ ይወሰዳል። ታጥቦ ጁስ ተጨምቆ አንዳንድ ብርጭቆ ይወሰዳል። ፍሬው እየተፈላ በሻይ ብርጭቆ አንድ የሻይ ብርጭቆ ይወሰዳል። እንስላል በርካታ ጥቅሞች አሉ። ያው እንግዲህ ይሄ ዲቶክስ የሚባለው ስርዓት ማጽዳት ሲባል የጽዳት ሰራተኛ አካላቶች አሉ። ሳምባ የጽዳት ስራ ነው የሚሰራው፣ ጉበት የጽዳት ስራ ነው የሚሰራው፣ ኩላሊት የጽዳት ስራ ነው የሚሰራው። የነሱን ጤናማነት ይደግፋሉ። ዋው ቶክሲክ የምንላቸውን ወይም ጎጂ ንጥረ ነገሮችን ከሰውነታችን በሽንት መልኩ በላም መልኩ በሰገራ መልኩ እንዲወገዱ ያደርጋልና ይረዳል። እንደዚህ አብዛኛውን ሰው እያስቸገረ ያለው ደግሞ የቁስለት ነው አይደል? የአንጀት ቁስለት። ምንም አይነት አደጋ ሲያጋጥምህ እጅ ላይ ልትቆረጥ ትችላለህ፣ ደም እንዳይፈስ ሲፈለግ። ቁስለቱ ደግሞ የተለያዩ ኢንፌክሽኖች ፈጥሮ ወደ ሌላ ነገር እንዳይቀየር ከተፈለገ ይሄ ጎርጠብ ነው የሚባለው። ይሄ ተክል የአንጀት ውስጥ ቁስለትን ሳይቀር ያክማል። የአንጀት ቁስለትን በሙሉ ያክማል። ውጫዊ ደግሞ ተግባራዊ ይደረጋል። በርጥቡ ተወቅጠውና ጉዳት የደረሰበት ቦታ ላይ ታስርበታል። ተዘጋጅቶ ደግሞ ተፈልቶ አድርቀህ እንደ ሻይ ብትወስዳቸው የአንጀት ውስጥ ቁስለቶችን ሙሉ በሙሉ ያክማል። አሁን ላይ ይሄ እንግዲህ እየጠፋ መጥቷል በኬሚካል ርጭቱ ምክንያት። ተፈጥሮ አትነፍገኝም ታውቃለህ። ምክንያቱም ልሰጠው ስለሆነ እሷ ልሰጠኝ ደግሞ ለኔ በር ዘግቶብኛል። እግዚአብሔር ከፈቀደው ወደፊት ሀገራዊ እውቀቶችን የምናስተምርበት ማዕከል ገንብተን በትምህርት ስርዓቱ እንመጣለን ብዬ ተስፋ አደርጋለሁ። ያለውን እውቀት ደግሞ ሳይሳሳ የሚሰጥ ሰው ሳይሳሳ እንዲሰጥ በሩን ከፍተን ሁሉም ሰው ሀገራዊ ነገሮችን የሚያጎለብትበት መድረክ ይፈጠራል ብዬ አስባለሁ። አስተምህሮቶች ጉልበት ካላቸው ይጠቅማቸዋልና ቤታቸው ላይ ይተግብሯቸው። በየጓሯቸው ዘርን ማቆየት ለትውልድም ጭምር ነው። እጽዋትን መንከባከብ ለሀገርም ጭምር ስለሆነ ቤታቸው ላይ መትከልን ይለማመዱ። ከቤታቸው ማቆየት ማዘጋጀቱን መለማመድ በሰፊው ቀጥታ እርዳታውን ከሰውየው ባይፈልግ ሰው ይሄ አጋዥ ነው ብዬ ነው።